6 ዓመታትን ቤት ንብረታቸውን ጥለው ግጭት ሽሽት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በደቡብ ወሎና ሰሜን ወሎ በሚገኙ የሀገር ውስጥ የስደተኞች መጠለያ ጣቢያ ኑሯቸውን ያደረጉ ተፈናቃዮች የነበረው የምግብ ድጋፍ በመቋረጡ ለከፍተኛ ችግር መዳረጋቸውን ተገለጸ። የምግብ እርዳታ ያለ ሲሉ የተፈናቃዮችን ሮሮም እያሰሙ ይገኛሉ። ፊልድ ማርሻል ብርሃኑ ጁላ ስለ ጽምዶ እንቅስቃሴ ለመጀመሪያ ጊዜ ተናገሩ። ዝርዝር መረጃውን እናካፍላችኋለን። ኢራን እስራኤል ላይ ጥቃት ከፈጸመች በኋላ ጦሯ ያጸፋ ምላሽ ሰጠ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ስድስት ዓመታትን ቤት ንብረታቸውን ጥለው ግጭት ሽሽት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በደቡብ ወሎና ሰሜን ወሎ በሚገኙ የሀገር ውስጥ የስደተኞች መጠለያ ጣቢያ ኑሯቸውን ያደረጉ ተፈናቃዮች ይቀርብላቸው የነበረ የምግብ ድጋፍ በመቋረጡ ለከፍተኛ ችግር መዳረጋቸውን ገለጹ። እርዳታው ከተቋረጠ ለአንዳንዶቹ እስከ 2 ወራት ሲሆን ለሌሎቹ ደግሞ 4 ወራት እንዳለፋቸው ነው የሚገልጹት። በተወለደሬ ወረዳ ጃሪ ስደተኞች መጠለያ ጣቢያ ነዋሪ ሆነው መሐመድ ሰይድም አሁን ያለንበት ችግር ከባድ ነው ይላል። ወደ 4 ወራችን እኮ ነው እየገባን ያለነው። ረመዳን እንደገባ በአምስት ተረዳን። ከዚያው ልክ የለም እንደውም ወደ ሀገራችንም አሁን ቢወስዱን እንደው ይሻል ነበር። እዛው ከሞት ጋር መታገል ይሻላል፣ ረሃብ ጋር ከመተታገለ ያ ይሻላል ይላል። ባለፉት 5 ወራት በመንግስት ይቀርብላቸው የነበረው የምግብ ድጋፍ በመቋረጡ ለረሃብና ህመም ተዳርገናል የሚሉ ደግሞ በደቡብ ወሎ ዞን ሀይቅ ከተማ የሚገኘው የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪዎች ናቸው። 5 ወራችን ነው፣ ሁሉም ነው ይዘነጋን። አሁን ምንም ነገር የለም። ሁሉም ከረሃብ በቀር በሽተኛ ደግሞ እየገባ እኮ ነውና ምንም ነገር የመጣ ነገር የለም። አሁን ብትጠይቃቸውም እነሱ እንደዚህ ከማለት ውጪ ለምን የሚያደርጉልን ነገር የለም። ቱርክ ካምፕ ተብሎ የሚጠራው የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪ የሆነ ወጣትም የአካባቢ ጸጥታ ችግር ያለበት በመሆኑ ወንዶች ከካምፕ ውጪ በነጻነት ተንቀሳቅሰው መስራት ስለማይችሉ ሴቶች እየለመኑ እየመገቡ ነው ይላል። አሁን እኛ በረሃብ እየተቀጣን ነው። ህዝቡ ደግሞ በረሃብ መቅጣት በጣም ከባድ ነው። ብዙ የአእምሮ ታማሚ እየሆነ ነው። አሁን በቃ በመቀበጥ ብዛት ከማሰብ ብዛት አትወጣም። ከአካባቢው በተለየ ችግር አለ። ወንድ ለካ ወጥተው መጋዶ ቢያመጣ እንኳን ጥሩ ነው። እዛ ነው በቃ ያለው። በጣም አስፈሪ ነገር ነው። አሁን ማህበረሰቡ በተለይ ወንዱን እንኳን እየፈራው መሄድም ሴቶች ከካምፕ አልፈው ደረቅ እንጀራም ዱቄትም እየለመኑ ያመጡ ነው ብለዋል። በሰሜን ወሎ ጃራ መጠለያ ጣቢያ የምግብ አቅርቦቱ ከተቋረጠ 2 ወር እንዳለፈ የሚናገሩት አቶ መሐመድ ሰይድ ናቸው። የምግብ አቅርቦት ከተቋረጠ እንግዲህ 2 ወር አለፈ። ጃራ ደግሞ ያው አንተ መከራውን ታውቀዋለህ እንጂ ስራ እንኳን ሄደ የምትሰራበት ቦታ የለም። በረሃ ነው። ሁሉም ያለው በረሃ ነው። ከሁሉም ከተማዎችም የራቀ ከተማ ነው። ከገጠርም ከከተማም የራቀ ነው። ቀን ስራ እንኳን ሰርቶ መስራት የማይቻልበት ቦታ ነው። በጣም በረሃብ ነው ያለው ይላሉ። የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽሕፈት ቤት ኃላፊ የሆኑት አቶ አለሙ ይመር አሁን የከፋ ችግር ያለው በካምፕ ውስጥ ያሉት ላይ ሳይሆን ከማህበረሰቡ ጋር ተቀላቅለው በሚኖሩ የሀገር ውስጥ ተፈናቃዮች ላይ ነው ያላሉ። ጃራ ላይ እስካሁን ባለው ሁኔታ ማለትም ግልጹን የምነግርህ አንድም ነገር ጎልባቸው አያውቅም። ምግብም አመታዊ በቋሚነት በየወሩ እርዳታ እየቀረበ ነው። ገንዘብም ብዙ ከ1000 አባወራ በላይ በኒጆዎች ከገንዘብ ከ7000 እስከ 10000 ብር ድጋፍ እያደረጉላቸው ይላል። ቢያንስ በየሩብ ዓመቱ በየ6 ወሩ ማለት ነው። እንደውም አሁን ደሰሜን ወሎ ዞን እየተንገላታ ያለው ሆስት ኮሚኒቲ ውስጥ ያለው ማህበረሰቡ ውስጥ ያለው ተፈናቃይ ነው ችግር ውስጥ ነው ያለው። ተከታታይነት ባለው እርዳታ ከመቅረብ አንፃር ውስጣዊ ችግሮች አሉ። ቢያንስ በወር አይቀርብላቸውም፣ በ2 ወር አይቀርብላቸውም፣ በ4 ወር በ5 ወር እርዳታ ይመጣላቸውና ባለው ሁኔታ እነሱ ችግር ላይ ናቸው ይላሉ። በቀጣይ ተፈጻሚ የሚሆነው የምግብ ራስን መቻል ሐሳቤ እንደ ሰሜን ወሎ ባለው የጸጥታ ችግር አንፃር ተፈጻሚ ለማድረግ እንደሚቸገሩም አቶ አለሙ ነው የሚገልጹ። በ11 ተፈናቃዮች መጠለያ ጣቢያና ከማህበረሰቡ ጋር በመቀላቀል ተፈናቃዮቹ ከዚህ ቀደም ምግብ ሲያቀርብ የነበረው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽሕፈት ቤት አሁን ላይ ለተፈናቃዮች ምግብ ማቅረብ መቸገሩን የጽሕፈት ቤቱ የቅርብ ማስጠንቀቂያና ምላሽ ቡድን መሪ የሆኑት አቶ መሐመድ ሰይድ ይገልጻሉ። መቼ እንደሚመጣ እናውቅም። ያነሱት ነገር ትክክል ነው። ሰውን ለማረጋጋት ጥረት እያደረግን ነው። ዛሬ ይመጣል ነገ ይመጣል እያለ መጨረሻ ግን ወደ ተጨባጭ ሲመጣ ምንም እንትን ስለሌለ ሰው ሲቸገር ወደ እናንተ ደውሏል። ማቅረብ ያለበት መንግስት ነው። መንግስት ወቅቱን ጠብቆ በወባ አላቀረበም። በዛ ምክንያት የተፈጠረ ችግር ነው። ሁሉም ላይ ከፋልን ብለዋል። በሰሜን ወሎ በሚገኙ መጠለያ ጣቢያዎች ከማህበረሰቡ ጋር ተቀላቅለው ከ60000 በላይ የሚሆኑ የሀገር ውስጥ ተፈናቃዮች ይኖራሉ። ፊልድ ማርሻል ብርሃኑ ጁላ ለመጀመሪያ ጊዜ ስለ ጽምዶ እንቅስቃሴ ተናገሩ። ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ ሰጥተዋል። እናንተ ወደ ሰራዊቱ ስትቀላቀሉ ጣረሞን ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ትናንትና ለተመረቁ መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ ተናግረዋል። ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮ በላዎች ተዋጋቸው የሚሉ አገላለጾች በመጠቀም በአወዛጋቢ ንግግርም ተከስተዋል። ጥላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ሊበተኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ጽምዶን በተመለከተ ከግራ ቀኝ የሚነሱ አስተያየቶች እንደቀጠሉ ናቸው። ሻዕቢያ ጽምዶን በተመለከተ
በተመለከተ ለተመድ ያስገባው ደብዳቤ አስመልክቶ መዘገባችን የሚዘነጋ አይደለም። ከሁለት ሳምንት በፊት ጀነራል ተሾመ ገመቹ እንዲሁም ትናንት ጠቅላይ ሚኒስትር ጽሕፈት ቤት ስለዚሁ ጽምዶ ትብብር ጠንከር ያሉ ሐሳቦችን አሰራጭተዋል። በትናንትናው ዕለት ደግሞ ፊልድ ማርሻል ብርሃኑ ጁላ ጽምዶን የተመለከተ ሐሳብ ሰንዝረዋል። ፊልድ ማርሻሉ በሁርሶ አጭር ኮርስ እጩ መኮንኖች መሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ የቆዩ እጩ መኮንኖችን በስነ ስርዓት አስመርቀዋል። በ19 ደቂቃ በፈጀ ንግግራቸው የጠላቶች እጅ ተቆርጧል፣ ህልማቸው መክኗል፣ እንዲሁም ባንዳና ባዳ የሚሉ ቃላትም የታጀበ ነበር። ታሪካዊ ጠላቶችና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። ነገር ግን እድሜ ለመከላከያ ሰራዊት አከርካሪያቸውን መጥቶ ተሽመድምደው ጣረሞላ ያሉበት ጊዜ ነው ሲሉ ማክለዋል። እናንተ ወደ ሰራዊት ውስጥ ተቀላቀሉ፣ ጣረሞላ ያለውን ባንዳ ጨርሳቸው ማስወገድ ይኖርባቸዋል ሲሉ ትናንትና ለተመረቁ መኮንኖችን ትዕዛዝ አስተላልፈዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ምርጫ ዘገባችን እናልፋለን። ኢራን እስራኤል ላይ ጥቃት ከፈጸመች በኋላ ጦሯ ያጸፋ ምላሽ እየሰጠ ይገኛል። ኢራን በሚያዝያ ወር ከአሜሪካ የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወንጨፈች። የእስራኤል ጦር የቴህራን ጥቃትን ተከትሎ በምዕራብና ማዕከላዊ ኢራን በሚገኙ ወታደራዊ ኢላማዎች ላይ ድብደባ መፈጸሙንም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጪ አማራጭ የላቸውም ሲሉም ለፋይናንሻል ታይምስ ተናግረዋል። ትራምፕ ለፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉ ቃለ መጠይቆች ተናግረዋል። እኔ ነኝ ውሳኔን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የሚሰጠው እርሱ ወይንም ኔታንያሁ አይደለም ውሳኔ ሰጪ ብለዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት አጸፋዊ ምላሽ እንዳይሰጡ እንደሚነግራቸውም ገልጸው ነበር። ትራምፕ ከፋይናንሻል ታይም ጋር በነበራቸው ቃለ መጠይቅ ላይ ደግሞ የተፈጸመው ጥቃት በስምምነቱ ላይ ምንም ተጽዕኖ አይኖረውም ብለዋል። አክለውም እንዴት ሆነ እንደሚጠናቀቅና ላለፉት 3000 ዓመታት 47 ዓመታት ሲሆን የነበረው ነገር ነው ወይንም ደግሞ እንደምትቆርጥበት መንገድ ይወስነዋል ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች እስክንገናኝ ድረስ በደህና ቆዩ።